እግዚአብሔር በዘመናት መካከል የልጆቹን ጥያቄ ይመልሳል። እየመለሰን የቆየው እኔ በግሌ በደረሰብኝ ፈተና በማልፍበት የህይወት መንገድ ምክንያት ብዙ ጥያቄዎች አሉኝ። ህይወት ጥያቄ ሆኖብኝ መኖር ጥያቄ ሆኖብኝ ያውቃል። በመካከላችን እኔ ብቻ ሳልሆን ልክ እንደኔ ከደረሰባችሁ መከራ ከምታልፉበት የህይወት መንገድ የተነሳ ብዙ ጥያቄ ያለባችሁ ሰዎች ትኖራላችሁ። ልክ እንደናንተ እኔም ህይወት ጥያቄ ሆኖብኝ መኖር ጥያቄ ሆኖብኝ ያውቃል። እግዚአብሔር ለምን ጥያቄ ተፈጠረብህ የሚል አምላክ ሳይሆን ጥያቄን የሚመልስ አምላክ ነው። ምንም አይነት ጥያቄ ሊሆን ይችላል። በጥያቄው ምክንያት እግዚአብሔር ሳይታዘበን፣ ሳይነቅፈን፣ ሳይገፋን ጥያቄያችንን በአግባቡ የሚመልስ አምላክ ነው። ስለዚህ ይሄ ጥያቄ አይመጥነኝም የሚል አምላክ አይደለም። እግዚአብሔር የሰዎችን ጥያቄ ያከብራል፣ ለጥያቄዎቻቸውም ደግሞ መልስ ይሰጣል። ይሄ ጥያቄ በጣም ኤሌመንተሪ ነው። እንዴት ብዙ ሰዎች ያልጠየቁትን ጥያቄ አንተ ትጠይቃለህ? እንዴት ይሄን ያህል አመት በህይወት ኖረ በክርስትና ኖረ ትምህርት ተምረ ድምጼን ሰምተህ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ የሚል አምላክ አይደለም። ከኛ በፊትም በጣም ብዙ ሰዎች በህይወት ውስጥ ጥያቄ አላቸው። ስለ ህይወቴ ለምን፣ ስለ ጤንነቴ ለምን፣ ስለ አገልግሎቴ ለምን፣ ስለ ቤተሰቤ ለምን፣ ስለ ስራዬ ለምን የሚሉ ብዙ ጥያቄዎች አላችሁ እንዳላችሁ አስባለሁ። አንዳንዶቻችን ከእድሜያችን በቀደመ ሁኔታ ያልጠበቅነው ህመም ስላመመን፣ አገልግሎታችን እንዳጠበቅነው ስላልሆነ፣ እንደዚሁም ደግሞ ስራችን፣ ትምህርታችን፣ ኑሯችን የድካማችንን ያህል ስላልሆነ ለምን ህይወቴ ለምን እንደዚህ ሆነ፣ ኑሮዬ ለምን እንደዚህ ሆነ፣ አገልግሎቴ ለምን እንደዚህ ሆነ፣ ትዳሬ ለምንድነው እንደዚህ ሆነው፣ ምንድነው ችግሩ፣ የቱ ጋር ነው ጥያቄው፣ የቱ ጋር ነው ምክንያቱ ብለን ብዙዎቻችን የምናነሳቸው ጥያቄዎች እንዳሉ አስባለሁ። አንዳንዴም ስለሆነው ብቻ ሳይሆን እየሆነ ስላለውም ጉዳይ ጥያቄ በውስጣችን ይመላለሳል። እነዚህ ጥያቄዎች ሳይንስ ያልመለሰልን፣ ገንዘብ ያልመለሰልን፣ ቤተሰቦቻችን ያልመለሱልን፣ መንግስት ያልመለሰልንን በጣም ብዙ ጥያቄዎች እድሜ፣ ትምህርት ቤት፣ ማህበረሰብ፣ አገልጋዮች ኦር ነቢያት ኦር ብዙ ትምህርቶች፣ ብዙ ትምህርት ተምረን፣ ብዙ ስብከት ተሰብከን፣ ብዙ መጽሐፍ አንብበን፣ 40 ቀን ጾመን ጸልየን አልበላም አንጠጣም ብለን ከብዙ ነገር ራሳችንን ከልክለን ግን ደግሞ ያልተብራሩ ያልተመለሱልን የህይወት እንቆቅልሾች የህይወት ጥያቄዎች እንደሚኖሩብን አስባለሁ። ያለፉም ደግሞ እያለፉ ያሉ የሆኑም ደግሞ እየሆኑ ያሉም ጥያቄዎች በህይወታችን እንዳሉ አስባለሁ። በልብ ውስጥ ያለ ሙግት፣ በልብ ውስጥ ያለ ክርክር ሊሸፈን አይችልም፣ ሊካድ አይችልም። አብርሃም በውጭ ድል አድራጊ ነው። አብርሃም በውጭ አሸናፊ ነው። በጓዳው ግን ብዙ ክርክር አለበት። በውጭ አሸናፊ ነው፣ በጓዳው ክርክር አለበት ሲባል አብርሃም 5 ነገስታትን ገሎ አሸንፎ ነው የመጣው። ወደ ጓዳ ሲገባ ግን እግዚአብሔር አትፍራ እኔ ላንተ ጋሻ ነኝ ይለዋል። በውጭ የሚያስፈራው ነገር የለውም። በውስጥ ግን በጣም ብዙ ክርክር አለበት ማለት ነው። ክርክር አለበት። ስለዚህ ሰዎች ነጭ ጥርሳችንን ሲያዩ፣ ነጭ ሸሚዛችንን ሲያዩ፣ ውጫዊ ነገራችንን አይተው በውስጣችን የሚያልፈውን ንዳድ እሳት ካለመረዳት አምሮብሃል፣ ከበፊቱ እንደውም ብሶብሃል ምናምን ብለው ይላሉ። ከዚህ አንፃር ሰዎች እኛን ወደማይረዱበት የህይወት ምዕራፎች ውስጥ ሁሉ እንደገባን ሊሰማን ይችላል። ግን በብዙዎቻችን ህይወት ውስጥ እንቅልፍ የሚነሳ ልንክደው ማንችል የልብ ክርክር፣ የልብ ጥያቄ ሊኖርብን እንደሚችል ተስፋ አድርጋለሁ። እንግዲህ የኔ ጥያቄና የእግዚአብሔር መልስ ነው ዛሬ የምንካፈለው ሐሳብ። የኔ ጥያቄ ዘርፈ ብዙ ነው። በአይነት በተደራጀ መልኩ በጣም ብዙ ነው። ስለ ህይወቴ ለምን፣ ስለ ቤቴ፣ ስለ ትዳሬ፣ ስለ አገልግሎቴ፣ ስለ ጓደኞቼ፣ ስለ መውጣት፣ ስለ መግባቴ በጣም ብዙ ለምን ብዬ ማነሳቸው ሐሳቦች አሉኝ። መንፈሳዊ ሰው መሆን ማለት እግዚአብሔርን ከነ ሁሉ ስሜታችን መቅረብ ማለት እንጂ የማንደክም ሰዎች መሆን ማለት አይደለም። መንፈሳዊ ሰው መሆን ማለት የማንደክም ሰዎች መሆን ማለት አይደለም። ክርስቲያን መሆን ማለት የማንደክም ሰዎች፣ የማንዝል ሰዎች፣ የማንወድቅ ሰዎች፣ የማንታመም ሰዎች፣ የማንጠየቅ ወይም ፈተናው ተግዳሮት ውስጥ የማንገባ ሰዎች መሆን ማለት አይደለም። አንድ ሰው መንፈሳዊ ነው ማለት፣ አንድ ሰው ክርስቲያን ነው ማለት ከነ ሁሉ ስሜቱ ወደ እግዚአብሔር ይቀርባል ማለት ነው እንጂ ምንም አይነት ስሜት፣ ምንም አይነት ህመም፣ ምንም አይነት ጥያቄ በህይወቱ የሌለበት ሰው ማለት አይደለም። ስለዚህ የትኛውም ጥያቄዎቻችን እናስባቸውና እግዚአብሔር በእድሜ ለገፉ በጸጋ ለበረቱ ሰዎች ብቻ አይደለም መልስ የሚሰጠው። ማንም ልንሆን እንችላለን። እግዚአብሔር ለየትኛውም አይነት ጥያቄዎቻችን
መልስ ያለው አምላክ ነው። የኛ ጥያቄ ትልቅ የሚሆነው በትልቁ በእግዚአብሔር ፊት እስክናቀርበው ድረስ ብቻ ነው። ጥያቄያችን ለኛ ትልቅ ሊሆን ይችላል። ለሀገራችን፣ ለመንግስት፣ ለትምህርታችን፣ ለቤተሰባችን፣ ለአካባቢያችን ትልቅ ሊሆን ይችላል። ይሄ ትልቅ ብለን ያልነው ጥያቄ ግን በእግዚአብሔር ፊት ሲቀርብ ኢሚንት ነው። በጣም ቀላልና ተራ ጥያቄ የሚሆንበት ጊዜ አለ። ስለዚህ ለምንድነው በጥያቄዎች ውስጥ ስኖር እግዚአብሔር ዝም የሚለው መልስ የማይሰጠኝ? በእድሜ ትንሽ ስለሆንኩ ነው ወይም ደግሞ በክርስትና ሕይወት ደካማ ስለሆንኩ ነው ብላችሁ ልታስቡ ትችላላችሁ። እግዚአብሔር ለጥያቄዎች መልስ የሚሰጠው በእድሜ ስለገፋችሁ፣ በጸጋ ስለበረታችሁ፣ ስልጣን ስላላችሁ፣ ገንዘብ ስላላችሁ አይደለም። አምላካችሁ እግዚአብሔር የትኛውንም የሰው ልጅ ጥያቄ ያከብራል፣ ለጥያቄዎች መልስ ይሰጣል። ለምን እንደዚህ አይነት ጥያቄ ጠየቅ ብሎ ማንንም አይዘባበትበትም፣ አይገፋውም። ጥያቄውን አክብሮ መልስ ይሰጣል። ስለዚህ እኔ አንተ ወይም አንቺ ብቻ ሳንሆን ጥያቄ ደግሞ ስንጠይቅ ይኖር ነው። ከኛ በፊትም የነበሩ ሰዎች በጥያቄ ውስጥ ይመላለሳሉ። አንዳንዶቻችን በጥያቄ ተወልደን በጥያቄ አድገን ፍላጎታችንንም ሳናቀው ሰዎች በፈለጉልን እየኖርን በመረጥነው ሳይሆን በመረጡልን እየኖርን። ለምሳሌ ዩኒቨርሲቲ ገብተን የተማርነው ትምህርት መንግስት ማጀራታችንን ይዞ አስገብቶን ነው እንጂ ፈልገነው አይደለም። እኛ የምንፈልገው ዲፓርትመንት ሌላ፣ የተማርነው ሌላ። በልጅነታችን ለመሆን የምንናገረው ነገር ሌላ፣ አሁን በህይወታችን የሆነው ሌላ። ከምንለብሰው ከምንኖርበት ከብዙ ነገሮች አንፃር የቱጋ ነው ሚስ ያረኩት የቱጋ ነው የሳትኩት የሚል ጥያቄ ሊኖርባችሁ ይችላል። የኔ ጥያቄና የእግዚአብሔር መልስ ግን እንደዚህ ሰሟት መንፈስ ቅዱስ አስረድቶኛል። እኔ ብቻ ሳልሆን በህይወት ከኔ በፊት ያሉ ወይም በስክሪፕቸር ላይ የተቀመጡ ሰዎች ጥያቄ የነበራቸውን ሰዎች እያነሳን እናያቸዋለን። ለምሳሌ የመጀመሪያው ሰው ኢዮብ ነው። እንግዲህ ኢዮብ በምስራቅ ይኖሩ ከነበሩ ሰዎች ሁሉ ይልቅ እጅግ ባለጠጋ የነበረ፣ እጅግ ሀብታም የነበረ፣ ጻድቅ የነበረ፣ እግዚአብሔር የሚፈራ፣ ለአምላኩ ለእግዚአብሔር መስዋዕትን የሚያቀርብ፣ አምልኮ የማይቋረጥ በጣም የተመሰከረለት ሰው ነው። ድንገት ግን ነገሮች ሁሉ እንዳልነበሩ ሆኑ፣ ተደበላለቁ። ስለዚህ ኢዮብ በራሱ ህይወት ጥያቄ ሆኖበት ነበረ። መሰንበት ጥያቄ ሆኖበት ነበር። አንዳንድ ጊዜ መሰንበት ራሱ ጥያቄ ይሆናል። አሁን እንዴት ነው የምሰነበተው? እንዴት ነው የምቆየው? እንዴት ነው የምኖረው? ተውት የሚቀጥለውን አመት፣ እነዚህ የሚቀጥሉትን ቀናቶች፣ ሳምንታትና ወራት እንኳን እንዴት ነው ኤግዚስት የማደርገው? ካታው ይጠፋባቸዋል እና መንገዱና አቅጣጫው ግራ እስኪገባችሁ ድረስ በጥያቄ ትከበባላችሁ። እና መሰንበት ኢዮብ ላይ ጥያቄ ሆኖበት ነበር። እሱ ብቻ አይደለም፣ ትዳር ጥያቄ ሆኖበት ነበር። እሱ ብቻ ሳይሆን ደግሞ አግኝቶ ማጣት በራሱ ጥያቄ ሆኖበት ነበር። ትላንት የወደደውን ነገር ማድረግ የሚችል የፈቀደውን ነገር ማከናወን የሚችል ዛሬ ግን ምንም የሌለው ገል ከፍተኛ ንብረት ካለው አጠገቡ ገል ነው። እሱም ያ ገል ሰውነቱን የሚያክበት ማለት ነው። በግራም በቀኝም በፊትም በኋላም ሊተኛም ሊቀመጥም የማይችል ሰው ነው የሆነው ኢዮብ። ሊተኛም ሊቀመጥም የማይችል ሰው፣ በዚህም ቁስል በዚህም ቁስል በዚህም ቁስል በዚህም ቁስል እና እንደዚህ ነው የሆነው። እሱ ብቻ አይደለም፣ አጽናኞች አቁሳዮች የሆኑበት ጥያቄ ነበረበት። ጥያቄ ሆነውበታል። አጽናኞች አቁሳይ ጥያቄ ሆነውበታል። እሱ ብቻ ሳይሆን በጣም የተጠጉት ሰዎች የማይረዱት ሰዎች ሆነው ጥያቄ ሆነውበታል። በጣም ተጠግተውታል። ወዳጆቹ ናቸው፣ ቀርበውታል፣ ያቁታል፣ ትላንትናውን ያውቃሉ፣ የመጣበትን ያውቃሉ፣ መንፈሳዊ ህይወቱን ያውቃሉ፣ ፋይናንሱን ያውቃሉ። ግን እነዛ የተጠጉት ሰዎች የማይረዱት ሰዎች ሆነውበት የሆነበት ጥያቄ ፈጥረውበታል። እሱ ብቻ አይደለም፣ የሚያስተዛዝኑት ህመሙን የሚያባብሱ ጥያቄ ሆነውበታል። ስለዚህ ሰውየው የህይወት ጥያቄ ውስጥ አለ፣ የመሰንበት ጥያቄ ውስጥ አለ፣ የትዳር ጥያቄ ውስጥ አለ። ትዳር በራሱ ጥያቄ ሆኖበታል። ከዛም ሲቀጥል አግኝቶ ማጣት ጥያቄ ሆኖበታል። አጽናኞች አቁሳይ ጥያቄ ሆነውበታል። የተጠጉት የሚቀርቡት የልብ ወዳጆቹ ያለመረዳት ጥያቄ ሆነውበታል። የሚያስተዛዝኑት ሰዎች ሀዘኑን ከመቀነስ ይልቅ ሀዘኑን የሚጨምሩበት፣ ሀዘኑን የሚያባብሱበት ጥያቄ ሆነውበታል። ስለዚህ አንዳንዴ ህይወት በራሱ ጥያቄ ሲሆንባችሁ፣ መሰንበት መኖር መውጣት መግባት በራሱ ጥያቄ ሆኖባችሁ ሲያበቃ ከዚህ ጥያቄ ሊያወጡ ይችላሉ ብላችሁ የምትሏቸው አማራጮቻችሁ ጥያቄዎቻችሁን ከመመለስ ወይም ለጥያቄዎቻችሁ መልስ ከማፈላለግ ይልቅ በጥያቄዎቻችሁ ላይ ሌላ ጥያቄ ሆነው፣ በቁስላችሁ ላይ ሌላ ቁስል ሆነው፣ በህመማችሁ ላይ ሌላ ህመም አባባሽ ይሆናሉ። የቅርብም የሩቁም የሆኑ ሰዎች እኩል ይሆናል ለእናንተ የሚኖራቸው አንደርስታንዲንግ፣ የሚኖራቸው ማብራሪያ፣ የሚኖራቸው ግምት እና ይሄ ነገር በጣም ልብን የሚጎዳ ጉዳይ ይሆናል። እግዚአብሔር አምላክ ደግሞ ኢዮብ ብዙ ምዕራፎችን እንዲናገር ፈቅዶለታል። ቢያንስ 38 ምዕራፍ እንዲናገር እግዚአብሔር ኢዮብን ፈቅዶለታል። ኢዮብ ይናገራል፣ 1 ምዕራፍ ይናገራል፣ 2 ምዕራፍ፣ 3 ምዕራፍ፣ 4 ምዕራፍ
5 ምዕራፍ 6 ምዕራፍ ብቻ ሳይሆን 38 ምዕራፍ እንዲናገር እግዚአብሔር ፈቀደለት ለኢዮብ። ምሳሌ ይመስላል፣ ይደግማል፣ ይጨምራል፣ እነዛ ይናገራሉ፣ ይመልሳል። ለማስተዛዘን የቀረቡት ሰዎች ጭራሽ ሐዘኑን ያባብሳሉ። የተጠጉት ሰዎች ጭራሽ አይረዱትም። የሚናገረውን ይጠመዝዛሉ፣ ይከፍ ያደርጉታል፣ ዝቅ ያደርጉታል። እና 38 ምዕራፎች እንዲናገር እንዲጠይቅ ስለ ህይወቱ እንቆቅልሽ ስለመጣበት ጉዳይ እንዲናገር እግዚአብሔር ፈቅዶለታል። የሚገርመው ኢዮብ 38 ምዕራፍ ጠይቆ እግዚአብሔር ለኢዮብ ሲመልስለት በ3 ምዕራፍ ነው የመለሰለት። በ3 ምዕራፍ ነው እግዚአብሔር ለኢዮብ የመለሰለት። የሚገርመው ደግሞ ለዚህ ጥያቄ መልሱ ይሄ ነው፣ ለዚህ ጥያቄ መልሱ ይሄ ነው ሳይሆን ያለው እግዚአብሔር የመለሰው በህልውናው ነው። ምዕራፍ 1 ላይ ይሄን ጠይቀሃል፣ ለዚህ ጥያቄ መልሱ ይሄ ነው። ምዕራፍ 2 ላይ ይሄ ነበር ጥያቄ፣ መልሱ ይሄ ነው አይደለም ያለው። እግዚአብሔር መልስ ይዞ ሲመጣ 38 ምዕራፍ አስወራውና በ3 ምዕራፍ ይዞለት የመጣው ህልውናውን ብቻ ነው። የእናንተ ጥያቄ ብዙ ሊሆን ይችላል፣ የእግዚአብሔር መልስ አንድ ነው፣ እሱም ህልውናው ነው። አሁን ካላችሁበት ሲዝን ሊቆጠር ሊብራራ በማይችል የእግዚአብሔር ህልውና ጥያቄዎቻችሁ ታሪክ ሆነው እስኪቀሩ ድረስ አልፋችሁ ትሄዳላችሁ። እግዚአብሔር ምንድነው እያላችሁ ያለው? ስለ ህይወቴ ለምን፣ ስለ ጤንነቴ ለምን፣ ስለ ስራዬ ለምን፣ ስለ ጮኝነቴ፣ ስለ ትዳሬ ለምን፣ ስለ ስራዬ ለምን ያላችሁ ሰዎች ብዙ የጥያቄ ሜኑ ሊኖራችሁ ይችላል። መልሴ ግን አንድ ነው ይላችኋል፣ እሱም ህልውና ነው። ጌታ የተባረከ ይሁን። በህልውናው ስትሆኑ ጉድለት ሙላት ይሆናል፣ ህመም ጤንነት ይሆናል። ማቻታ ካቲ አክባሪዎስ የሆነ መንፈስ ነው ያለው እዚህ። አሚን ነው ወይ? 38 ምዕራፍ ላወራ ሰው 3 ምዕራፍ ይበቃዋል። ደግሞ በ3ቱ ምዕራፍ ውስጥ እግዚአብሔር የተናገረው ስለ ጌትነቱ፣ ስለ ኃያልነቱ፣ ስለ አምላክነቱ ብቻ ነው የነገረው። እግዚአብሔር ለኢዮብ ጥያቄ መልስ ለመስጠት መልስ አድርጎ ያመጣው የምድርን ሰራዊት የባህርን ፍጥረታት አመጣና ነገረው። እያቸው እነዚህ ይላል ዓለምን አጥናፍን እንዴት አድርጎ እግዚአብሔር እንደፈጠረው። ኢዮብ ወደዚህ ምድር ሲመጣ በፕሮግራሙ አይደለም የመጣው፣ በእግዚአብሔር ሐሳብ ነው የመጣው። ከእግዚአብሔር ጋር ተማክሮ አይደለም የመጣው። ስለዚህ መጽሐፍ ቅዱስ ሲናገር፣ ኢዮብ ሲናገር መጨረሻ ላይ ምን እንዳለ ታውቃላችሁ? ሁሉን ታደርግ ዘንድ ቻይ እንደሆንክ። የኔ ጥያቄ መልሱ ባንተ ሁሉን ቻይነት ውስጥ እንዳለ ገብቶኛል። ሐሳብ ከቶ ሊከለከል እንደማይችል አወቅኩኝ። ጤንነቴ ወደ ህመሜ ወደ ጤንነት አልተመለሰም። ጉድለቴ አልሞላም። ድካሜ አልበረታም። የተበተነው አልተሰበሰበም። አንድ ነገር ግን አውቃለሁ፣ ትላንትናም ዛሬም ወደፊትም ሁሉን ታደርግ ዘንድ ቻይ እንደሆንክ፣ ሐሳብ ከቶ በህይወቴ ሊከለከል እንደማይችል፣ በኔ ህይወት የሚሆነው የማንም ሐሳብ ሳይሆን ያንተ ሐሳብ ብቻ እንደሚሆን ይህንን አወቅኳል። ይህን ሲያውቅ ኢዮብ ጥያቄው ተመለሰለት። ብዙ ነገሮች ቀርተዋል፣ አግኝተዋል። በሽተኛ ሆኗል። ወዳጆች ተለይተውታል። በትዳሩ ጥያቄ አለ፣ በብዙ ጉዳዩ ጥያቄ አለ። ይሄ ሰው ግን ያገኘው መልስ አንድ መልስ ነው። እሱም የእግዚአብሔር ህልውና ይባላል። እሱም የእግዚአብሔር ሁሉን ቻይነት ይባላል። ማታካች እግዚአብሔር እኮ የሚገርም አምላክ እኮ ነው። በእንባ ሶፍት ጨርሳችሁ ሶፍታችሁን በእንባ ጨርሳችሁ ሌሊቶቻችሁን ስትገላበጡ ወዴት ልሂድ፣ ምን ላድርግ፣ የት ነው መልሴ፣ እንዴት ነው የኔ ጉዳይ ብላችሁ ስታበቁ ጥያቄ እንደውም ለሰማይ ይከብዳል፣ ለምድር ሁሉ ይከብዳል። እግዚአብሔር ራሱ ሊያቅተው ይችላል። የሚመልስልኝ አያለው ብላችሁ ስትመጡ ያንተ ጥያቄ ለዚህ ጥያቄ መልስ ይሄ ነው፣ ለዚህ ችግር ይሄ ነው፣ ለዚህ ይሄ ነው ብሎ ሳያብራራላችሁ በተገኛችሁበት ጉባኤ በህልውናው ብቻ መንፈሳችሁ ነቅቶ የኔ ጥያቄ ብዙ ነው፣ የእግዚአብሔር መልስ ግን አንድ ነው። እሱም ህልውናው ነው። በደንብ አድርጋችሁ አሜን በሉ። ሃሌሉያ! እስቲ በደንብ አድርጋችሁ አሜን በሉ። ምክንያቱም ከእግዚአብሔር ህልውና የሚበልጥ ጥያቄ የለኝም። ከእግዚአብሔር ህልውና የሚበልጥ ምንም አይነት የተዘጋ ነገር የለኝም። በጣም ነው የሚገርመው። 38 ምዕራፍ ካስወራው በኋላ በ3 ምዕራፍ እግዚአብሔር አንተ እኮ እንዲህ አይነት ችግር ውስጥ የገባው እኔና ሰይጣን እንዲህ አድርገን እንዲህ ብለን እንዲህ አውርተን ከዛ ተወራርደንብህ ምናምን አይደለም ያለው። እግዚአብሔር እንደዚህ ያለው ታያለህ አለው። የምድርን አራዊት ይነግረዋል። አያቸው እነዚህ ጉብረ ጉንዳን ታያለህ አይተዋል ይለዋል። የሜዳ አህያ ይለዋል። የባህር እንስሳቶችን ሁሉ ይነግረዋል። እነዚህን ሳደርግ አንተ የት ነበርክ ይለዋል። ሁሉን ቻይ እንደሆነ ጌታ እንደሆነ ታላቅ
እንደሆነ ሐሳቡ ይከለከል ዘንድ እንደማይቻል ሰውየው ልክ ይሄን ዘረቅ መጨረሻ ላይ እንደዚህ ጌትነቱን ታላቅነቱን አምላክነቱን ህልውናውን ከነገረው በኋላ እንደዚህ አንድ ነገር ገባኛል። ሁሉን ታደርግ ዘንድ ባለጠጋም ታደርግ ዘንድ ደሃም ታደርግ ዘንድ ጤነኛም ታደርግ ዘንድ ህመምተኛም ታደርግ ዘንድ ከፍ ታደርግ ዘንድ ዝቅ ታደርግ ዘንድ አንተ የሚሳነ እንደሌለ ሊከለክል የሚችል እንደሌለ እኔ አወኩኛል። ምን መሰላችሁ? ኢዮብን ከህመሙ ከስብራቱ ያወጣው አንድ ዕውቀት ነው። የሆነበት ሁሉ ሲሆንበት ያለ እግዚአብሔር ዕውቀት እንዳልሆነበት ገብቶታል። ያለ እግዚአብሔር ዕውቀት ይህ ጉዳይ በህይወቱ እንዳልሆነ ገብቶታል። ባንተ ዘንድ ጥያቄ ከታወቀ፣ ባንተ ዘንድ የኔ እንቆቅልሽ ከታወቀ፣ የገባሁበት ጉዳይ ከታወቀ ይበቃኛል። አሁን አንዳንዶቻችሁ ጥያቄዎቻችሁን ማንም አያውቁ፣ ያላችሁበትን እንቆቅልሽ አያውቁም። ስትዘምሩ፣ ስትዘሉ፣ ስትጸልዩ፣ ስታመሰግኑ፣ ልብሳችሁ ስትወጡ ስትገቡ ምንም የጎደለባችሁ አይመስልም። ቅድም እንዳልኳችሁ ነጭ ጥርሳችሁን ነጭ ሸሚዛችሁን ሲያዩ ሁሉ የሞላላችሁ ይመስላችኋል። በምን አይነት ጥያቄ ውስጥ እንደምትመላለሱ የሚያውቀው አምላካችሁ ብቻ እንደሆነ ነውና ሁሉን ታደርግ ዘንድ ቻይ እንደሆን ካለ ሐሳብ ደግሞ ሊከለከል እንደማይችል አወቀዋል። ሰላም ናችሁ? ደህና ናችሁ ወይ? የመጽናናት መንፈስ እንዲያገኛችሁ እግዚአብሔር ደግሞ እንድትጽናኑ ስለነገረኝ እስቲ በደንብ አድርጋችሁ አሜን በሉ። የህይወቴ ማብቂያ ጥያቄ ማብቂያ የቱ ጋ ነው? የኔ መልስ የቱ ጋ ነው? ባይ ዘ ዌይ ብዙዎቻችን ብዙ ሰው መልሱን ሲፈልግ ሳይመልስ ግን ሁሉን ታደርግ ዘንድ ቻይ እንደሆንክ ብሎ ወደዚህ ዕውቀት ሲመጣ የነገሩ መልስ የነገሩ ቁልፍ እሱ ጋር እንደሆነ ይረዳል። ከኢዮብ ቀጥሎ ለምሳሌ ሁለተኛ ሰው ጥያቄ ውስጥ የጠየቀ ሰው ብትመለከቱ ዕንባቆም ነው። ዕንባቆም ጠይቋል። የዕንባቆም ጥያቄ የመጀመሪያው የአስተዳደር ጥያቄ ነው። የአስተዳደር ጥያቄ አለበት። የፍትህ ጥያቄ አለበት። የሰብአዊነት ጥያቄ አለበት። ኢዮብ ማን ነው? ዕንባቆም የነበረበት ጥያቄ ሰብአዊነት ጥያቄ፣ አስተዳደር ጥያቄ፣ ፍትህ ጥያቄ ብቻ ደግሞ አይደለም። ዕንባቆም የነበረበት ጥያቄ የድሃው እንባ መቼ ነው እንደዚህ የሚቆመው? ድሆች የሀብታም ኑሮ ማሟሟቂያ የሚሆኑት እስከ መቼ ነው? እንዲህ የተበደሉ የሚኖሩት እስከ መቼ ነው የሚል ጥያቄ ነበረበት ሰውዬው። የሚገርማችሁ ለጥያቄው እግዚአብሔር አንዳች ቅንጣት ታክል የፍርድ ማሻሻያ፣ የአስተዳደር ማስተካከል፣ ሹም ሽረት ምንም ሳያደርግ ሰውዬው አይኑ ተከፈተ። አይኑ ሲከፈት የሆነው ነገር በጣም የሚገርም ጉዳይ ነው። ከበለስ በላይ፣ ከወተት በላይ፣ ከወይን ፍሬ በላይ እግዚአብሔርን አየው። አልሰማችሁኝም ያልኩት? ህይወቱና ክርክሩ ከበለስ በታች ነበር፣ ከወይን ፍሬ በታች ነበር፣ ከወተት በታች ነበር። ለዚህ ነው በለስ ባታፈራ፣ በወይን አረግ ፍሬ ባይገኝ፣ ከብቶችን በጋጣ ባይኖሩ፣ ከብቶች ካሉ ወተት አለ፣ ወይን ካለ ፍሬ አለ፣ በለስ ካለ ፍሬ አለ። እነዚህ ነገሮች ሁሉ ከነዚህ በታች ነበር ህይወቱን የሚያየው። አንድ ነገር ግን ገባውና አይኑ ተከፈተ። አየ ከብትም ወተትም ባይኖር በለስም ባይኖር ከዛስ የወይን ፍሬም ባይኖር እግዚአብሔር ካለ ለጥያቄ መልስ አለ። እግዚአብሔር ካለ ኢኮኖሚ አለ። እግዚአብሔር ካለ መኖር አለ። ኢኮኖሚ አለ። ማታካጂና ማታ ና ሰውየው ሹም ሽረት ይኸውላችሁ፣ የአስተዳደር በደል ያደረሱ ባለስልጣኖች አልተሾሙም፣ አልተሻሩም። ፍርድ የተዛባባቸው ሰዎች የፍርድ ማሻሻያ አልተደረገላቸውም። የተወሰደባቸው አልተመለሰላቸውም። የታሰሩ አልተፈቱም። ይገርማቸዋል። ሁኔታዎቹ ልክ እንደዛው ምስቅልቅል እንዳሉ ዕንባቆም ግን እግዚአብሔር በብልጭታ አይኑን ሲከፍትለት አንድ ነገር አየ። ከበለስ በላይ የሆነ፣ ከወይን ፍሬ በላይ የሆነ፣ ከወተት በላይ የሆነ እኔ ግን አለ በእግዚአብሔር ደስ ይለኛል። ማታ ታካቺናማ ሃሌሉያ። ጥያቄያችሁ የመኪና የቤት ኪራይ የትራንስፖርት ምናምን ሊሆን ይችላል። ከነዚህ በላይ፣ ከመኪና በላይ፣ ከቤት ኪራይ በላይ፣ ከትምህርት በላይ፣ ከጮኝነት በላይ፣ ከትዳር በላይ፣ ከብዙ ነገር በላይ እኛ ግን በእግዚአብሔር ደስ ይለናል። አሚን ነው።
እንደውም ስለ ክርክር የምትመልስልኝን ሰማ ዘንድ በአምባ ላይ ቆሜ ይጠብቃል። ሰውየው ከነብይነት ወደ ጠበቃነት ሁሉ ተቀይሯል። ታውቃላችሁ፣ ነብይ ነበር፣ ግን በቂ ማስረጃ አለኝ። ደግሞ ሪትን የሆነ ዶክመንት አለኝ፣ ሪከርድ የሆነ ቪዲዮ አለኝ። ብዙ ነገሮች ሲከናወኑ ይሄው እኔ መናገር የምችልባቸው ጉዳዮች አሉ። ምዕራፍ 1 ላይ ምዕራፍ 2 ላይ ከነበቂ ማስረጃው ነው ሰውየው ሲያወራ የነበረው እና የሱ አምባ፣ የሱ ከፍታ፣ የሱ ተራራ እግዚአብሔር ሸለቆ እንደሆነ አልገባውም። ወዳጆቼ ከበለስ በላይ ከወተት በላይ ስማ እበለኝ፣ ከብት ቢገኝ ወተት ነው የሚገኘው። በሬ ቢገኝ ታላቅ ታናሽ ነው የሚገኘው። አይደለም ወይን ቢገኝ ወይን ፍሬ ነው የሚገኘው። እግዚአብሔር ቢገኝ ሁሉ ይገኛል። በእግዚአብሔር መገኘት የምታገኘው ነገር ወተት ማን ወይን ቢኖር አንድ ነገር ነው የምታገኘው። እግዚአብሔር ሲኖር ግን መልቲ ዳይሜንሽናል ለብዙ ጥያቄዎች መልስ ነው የሚሆን። የኔ ጥያቄ ወተት፣ የኔ ጥያቄ የወይን ፍሬ፣ የኔ ጥያቄ በለስ። የእግዚአብሔር መልስ ፕሬዘንስ። እግዚአብሔር ደግሞ መልሱ ፕሬዘንስ ይሆናል። ወዳጆቼ ወይን የወይን ፍሬም ኖሮ በለስም ኖሮ ወተትም ኖሮ እግዚአብሔር የሌለባቸው ብዙ ህይወቶች አሉ። ብዙ ህይወቶች አሉ። ለኛ ለህይወታችን ጥያቄ መልሱ የነገሮች መገኘት አይደለም፣ የእግዚአብሔር መገኘት። እስቲ በደንብ አድርጋችሁ አሜን በሉ። የኔ ጥያቄና የእግዚአብሔር መልስ ለካ ጥያቄ ውስጥ እንዳለው ያውቃል። እኔ ጌታ ህይወቴ ለምን ብለን እንደምንለካ ያውቃል። ሶስተኛውን እንዳንሳላችሁ ጥያቄ ከጠየቁ ሰዎች መካከል አንዱ በሰማሪያ ተነስቶ ከነበሩ ታላላቅ ነቢያቶች መካከል ኤልያስ ይባላል። ኤልያስ ጥያቄ ከጠየቁ ሰዎች መካከል አንዱ ነው። ወዳጆቼ ትልቅ ነብይ ነው። ፐርሰናሊቲውን ላሳያችሁ መጀመሪያ የኤልያስ ፐርሰናሊቲ። ኤልያስ ቆራጥ ሰው ነው። ደግሞ ለእግዚአብሔር የሚቀና ሰው ነው። ደግሞ ታላላቅ ታምራቶችን ያደረገ ሰው ነው። ሰውየው ቆራጥ ነው። ሲቀጥል ለእግዚአብሔር የሚቀና ሰው ነው። ሲቀጥል ደግሞ ታላላቅ ታምራቶችን ያደረገ ሰው ነው። ነገር ግን አገልጋዮች ሲሆኑ ኑሮ የሚባል ነገር አይቀርላቸው። እንዳትረሱ ይሄን ሰው መሆን አይቀርልንም፣ መፈተን አይቀርልንም፣ መውደቅ አይቀርልንም፣ እጅ መስጠት፣ መፍራት፣ መዛል አይቀርልንም። አገልጋይ ሲሆኑ ኑሮ የሚባል ነገር አይቀርላቸው። ሰው መሆን አይቀርልንም፣ ኑሮ የሚባል ነገር አይቀርልንም፣ መፈተን፣ መውደቅ፣ ፍርሃት አይቀርልንም፣ እጅ መስጠት አይቀርልንም። አገልጋይ ነህ ማለት ኑሮ ቀርቷል ማለት አይደለም። አገልጋይ ስትሆኑ ወዳጆቼ፣ ለምሳሌ ክርስቲያን ስትሆኑ ኑሮ የሚባል ነገር አይቀርም እኮ። ክርስቲያን ስለሆናችሁ ኑሮ አይቀርም፣ ሰው መሆን አይቀርም። አሁን ክርስቲያን ሆናችሁ እንጂ መንፈሳዊ ሰው ስትሆኑ፣ በጌታ ስትሆኑ ሰው መሆን አይቀርም፣ ኑሮ አይቀርም፣ መፈተን አይቀርም፣ መውደቅ አይቀርም፣ ተስፋ መቁረጥ አይቀርም፣ መዛል አይቀርም፣ እጅ መስጠት አይቀርም። እነዚህ በሰው ላይ የሚሆኑ ነገሮች ሁሉ በህይወታችን ላይ ይሆናል። አገልጋዮች ነን፣ at the same time ሰዎች ነን። ስለዚህ ሌሎች ሰዎች እንደሚከፋቸው እንደሚረባቸው ሌሎች ሰዎች ኑሮ ብለው እንደሚሉት እኮ አለ እኮ ጥያቄ። አንዳንድ ጊዜ ታውቃላችሁ አይደል? ሌሎቻችሁ በመደበኛ ደረጃ ኢንሴኪዩሪቲ ጥያቄ አላችሁ አይደል? ቤቴ፣ ልጄ፣ እኔ እንዴት እንቀጥላለን ቀጣይ ህይወታችን እንደምትሉት ሁሉ አገልጋዮችም ኢንሴኪዩሪቲ አላቸው። ክርስቲያን ስትሆኑ ልክ እንደዛ። ወዳጆቼ ጥያቄ ጠይቀው ካለፉ ሰዎች መካከል አንዱ ኤልያስ በጣም ቆራጥ ሰው ነው። ለእግዚአብሔር የሚቀና ሰው ነው። ከዛ ሲቀጥል ታላላቅ ታምራቶችን ያደረገ ሰው ነው። ህዝቡ ኤልያስ በምን አይነት ሁኔታ ውስጥ እንዳለ አያውቁም። አካብ ራሱ ኤልያስ በምን አይነት ሁኔታ ውስጥ እንዳለ አያውቅም። ኤልዛቤልም ኤልያስ በምን አይነት ሁኔታ ውስጥ እንዳለ አታውቅም። በምን አይነት ሁኔታ ውስጥ እንዳለ የሚያውቀው አምላኩ ብቻ ነው። ነገ በዚህ ጊዜ ከነዚህ እንዳንዱ ነፍስን ባላደርገው ብላ ስትለው ትላንት እሳት የጠራ ሰውዬ፣ ትላንት በእግዚአብሔር የተወራረደ ሰው፣ ትላንት ቆፍጣና የነበረ ሰው፣ ለእግዚአብሔር የሚቀና ሰው፣ ታላላቅ ታምራቶችን ያደረገ ሰው በ24 ሰዓት ጊዜ ውስጥ በምን አይነት ሁኔታ ውስጥ እንደገባ ኤልዛቤልም አታውቅም፣ አክዓብም አያውቅም፣ ህዝቡም አያውቅም። ትላንት
ለመለወጣቸው ምክንያት ሆኗል። እሱ ፊታቸውን ከጣዖት ወደ እግዚአብሔር እንዲመልሱ ኤልያስ ምክንያት ሆኗል። ትናንት ያገለገላቸው ሰዎች ናቸው። ኮንፈረንስ ላይ በድንቅ በታምራት ሆኖ እግዚአብሔር በሳት መልሶለታል። የኤልያስ አምላክ እውነተኛ አምላክ እንደሆነ እሱ በነበረበት ፕሮግራም ላይ ድንቅ ታምራት ሆኖ ተረጋግጧል። 4 ነጥብ ሆኗል። የባል ነቢያቶች ታርደዋል። በሚቀጥለው ቀን ሰውየው ሌላ ሁኔታ ውስጥ ነው ያለው። እንደ ዛሬ አገልግላችሁ በሚቀጥለው ቀን ሌላ ሁኔታ ውስጥ ልትሆኑ ትችላላችሁ። በመሰረቱ ምነግራችሁ መሰረታዊና እርግጡን ነገር ልንገራችሁ። ጉዳያችሁ ከአገልጋዩ አገልግሎት ጋር እንጂ ከአገልጋዩ ህይወት ጋር እንዳይሆን። አገልጋይ ነው ማለት ሰውነቱ ይቀራል ማለት አይደለም። ኑሮ ይቀራል ማለት አይደለም። መፈተኑ ይቀራል ማለት አይደለም። ጉዳያችሁ ከአገልጋዩ አገልግሎት ጋር ከሆነ ጥሩ ነው። ግን አሁን የነገርኳችሁ ነገር አስቡ። ትላንትና በሳት መልሶለት፣ ትላንት የባል ነቢያቶች ታርደው የኤልያስ አምላክ እውነተኛ አምላክ እንደሆነ ተረጋግጦ እንደውም ሰዎች ይሄንን እግዚአብሔር በኤልያስ ህይወት ያደረገውን ታምራት አይተው የኤልያስ አምላክ ነው አምላክ ብለው መንፈሳዊ ህይወታቸው ተነቃቅቷል። ጃታካቻቲማ እያሉ ነው። እሱ ግን በሚቀጥለው ቀን ሌላ ሁኔታ ውስጥ ነው የገባው። ደግነቱ ምን አይነት ሁኔታ ውስጥ እንዳለ ትላንት ሲያገለግል ያዩት ሰዎች አያውቁም። ኤልዛቤልም አታውቅም፣ አካብም አያውቅም። እግዚአብሔር ግን ያውቃል። ሰውየው የነበረበት ሁኔታ ካያችሁት ምድረ በዳ ነው። አንደኛ፣ ሁለተኛ ፍርሃትና ተስፋ መቁረጥ ውስጥ ነበር። ሶስተኛ ከእግዚአብሔር ይልቅ ኤልዛቤልን ትልቅ ያደረገበት ሁኔታ ውስጥ ነበር። ኤልያስ ትላንት በሳት የመለሰለትን እግዚአብሔር፣ ትላንት እግዚአብሔር በድቅ ያገለገለውን እግዚአብሔር፣ የአባቶቹን አምላክ እግዚአብሔር ትላንት ያገለገለውን እግዚአብሔር ዛሬ በብዙ ሁኔታ ጥያቄ ውስጥ ገብቷል። ሰውየው ምድረ በዳ ላይ ነው ያለው። በፍርሃትና በተስፋ መቁረጥ ውስጥ ነው ያለው። ከዛ ሲቀጥል ደግሞ ኤልዛቤል ከእግዚአብሔር ይልቅ ትልቅ እንደሆነች በቆጠረበት ሁኔታ ውስጥ ነው ያለው። አስባችሁታል? ህዝቡ ይሄን ቢያቅ እንደ ትላንት እሳት ይውረድ ብሎ እንደ ትላንት የባል ነቢያት ይታረድ ብሎ እንደ ዛሬ ይሄ ሰውዬ ግን ፍርሃት ውስጥ ሲገባ ተስፋ ሲቆርጥ ከእግዚአብሔር ይልቅ ኤልዛቤልን ትልቅ ሲያደርግ መሪው እንዲህ ከሆነ ከተመሪው ምን ሊሆን እንደሚችል አቤት! ኢትዮጵያ ውስጥ ከሆነ ጉዳይ እኮ ኮሽ ሲል እኮ ቴሌቪዥን የምታዩት ጠቅላይ ሚኒስትሩ ምን አሉ ነው እኮ የምትሉት። ስንዴ አካባቢ ካሉ በሰላም ነው የምትተነፍሱት። ቤተ መንግስት ካሉ የሆነ ስራ ጉብኝት ላይ አገር ሰላም ነው የምትሉት። ጠቅላይ ሚኒስትሩ ራሳቸው በቴሌቪዥን ወጥተው አሁን አልቻልኩም ቢሉ ምንድነው የምታደርጉት? ከዚህ በፊት ገብታችሁ ማታቋቸው አልጋ ስር ሁሉ ነው የምትገቡት። ኤልያስ ምን አይነት ሰው ነበረ ትላንት? ዛሬ ነገሮች ተቀይሯል። ያለበትን ሁኔታ የሚያውቀው እግዚአብሔር ብቻ። ምን ላወራላችሁ ፈልጌ ይመስላችሁ? ሰዎች በእኔና በእናንተ የተገለጠውን ጸጋ ነው የሚያውቁት። አክቹዋሊ ያለንበትን ህይወት እያው ይላችሁ ማን ነው? ኤልያስ ፊዚካሊ ምድረ በዳ ውስጥ ነው ያለው። ኢሞሽናሊ በፍርሃትና በተስፋ መቁረጥ ውስጥ ነው ያለው። ስፒሪቹዋሊ ኤልዛቤልን ከእግዚአብሔር በላይ ያደረገበት ሁኔታ ውስጥ ነው ያለው። በዚህ ሁኔታ ውስጥ እንዳለ የሚያውቀው ግን እግዚአብሔር ብቻ ነው። ዲዩ ኖ ዳት እግዚአብሔር ያላችሁበትን ሁኔታ እንደሚያውቅ፣ ኮንፊውዥን ውስጥ እንዳላችሁ፣ በብዙ ጥያቄ ውስጥ እንዳላችሁ፣ ብዙ መልስ በሚያስፈልጋችሁ ጉዳይ ውስጥ እንዳላችሁ እግዚአብሔር እንደሚያውቅ ታውቃላችሁ። ላላችሁበት ሁኔታ ሰዎች የሚችሉትን ያህል ነው የሚመጡት። የምትፈልጉትን ያህል አይመጡም። ያቅማቸውን ያህል ነው የሚመጡት። እናንተ ላላችሁ ጥያቄ ሰዎች የሚደርሱላችሁ ያቅማቸውን ያህል ነው። የምትፈልጉትን ያህል የሚደርስላችሁ እግዚአብሔር ነው። ምንም አይነት ጉዳይ ልትፈልጉ ትችላላችሁ። የምትፈልጉበትን አቅም ያህል ይመጣላችሁ እግዚአብሔር ነው።